ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም። እንግዲህ ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረግ አትርሱ። ዛሬ እንግዲህ ይዤላችሁ የመጣሁት ስለ እህታችን ሩት ነው ማለት ነው። ሩት እንግዲህ የሚስ ወርልድ ኢትዮጵያ የ2026 ያው ኢትዮጵያን ወክላ ወደ በጣም ከ130 በላይ ያው ዓለም አቀፍ ማለት ነው ማለት ከ130 በላይ ሀገራት የሚሳተፉበት ያው ውድድር ነው ማለት ነው። ባለፈው እንደምታስታውሱት ሚስ ወርልድ ኢትዮጵያ ተብላ ሀሴት ደረጀ እንዳሸነፈች ታስታውሳላችሁ። እና አሁንም ደግሞ እንግዲህ እህታችን ሩት ያው የገጠማትን ነገር ሁላችንም የምናውቀው ነው። በጣም አሳዛኝ ዜና፣ ሀዘን ላይ ናት እና አሁን በዛሬው ዕለት የመንግስታት የክልል መንግስታት እንዲሁም የባህልና ሚኒስቴር ዋና ኃላፊ የመንግስት ባለስልጣናት ሁሉ ያው ሰብሰብ ብለው አሸኛኘት አድርገውላታል። አንዳንዶች እንግዲህ አንዳንድ ሰው እኮ ማለት ነው ምቀኛ የሚለው ቃል ይገልጻቸዋል ብዬ አስባለሁ እና እንግዲህ እውነት ነው። አሁን ገና ነው፣ ገና ከሀዘኗም አልተጽናናችም። ነገር ግን ሀገሯን አስጠርታ ይህ ነገር ይመጣ ብላ አላሰበችም ነበረ እና እንግዲህ ኢትዮጵያን ወክላ በዓለም ኢትዮጵያን ለማስተዋወቅ እንግዲህ በተለያዩ ክልል ከተሞች እየሄደች በጎንደር ሄዳ ነበር፣ ወደ ኦሮሚያ ክልል እና ሀገራችንን ለማስተዋወቅ እየጣረች ያለች ሞዴል በጣም ቆንጅዬ እህታችን ናት። እንግዲህ የገጠማትን ታስታውሳላችሁ። እህቷ በደረሰባት ነገር ሀዘን ላይ ናት እና እንዴት አሁን ትሄዳለች? ሀዘኗን ገና ሳትጨርስ ለምንድን ነው አንዳንድ ኮሜንቶች ማለት ነው እና እንዴት ሳትጨርስ እያሉ እንግዲህ የሚናገሯት አሉ ማለት ነው እና እንግዲህ ምንም ማድረግ አትችልም። ይሄ ደግሞ ዓለም አቀፍ ነው። ኢትዮጵያን ወክላ ነው እንግዲህ ይቺ ልጅ ሀገራችንን በዓለም አደባባይ ለማስጠራት እንደ አትሌቶች እሷ ደግሞ በቁንጅና ውድድር ሀገራችንን ለማስጠራት እየተጣረች ያለች ቆንጅዬ ጀግና እህታችን ናት። ነገር ግን እንዴት አሁን ትሄዳለች? ቢያንስ እንኳን ትንሽ አትቆይም ወይ? ይሄ ቢያልፋት ምንድን ነው? ይህንን እድል ቢያልፋት እናንተ ማለት ነው እንዲህ ብላችሁ የምትናገሩ ሰዎች ይሄ እድል ቢያልፋት ድጋሚ አታገኘውም። ለምን? እህቷን እዚህ ቁጭ ብላም ብታለቅስም እህቷን አትመልሳትም። ነገር ግን ሀዘኗን በውስጧ ወጥ አድርጋ በቃ ደስ ብሏት ማለት ሀገሯን ለማስጠራት ስለሆነ እንግዲህ መልካም እድላችሁን ተመኙላት። በእውነት በጣም ነው የምታሳዝነው የኔ እናት። አሁን ገና እንደ 40 ቀን እንኳን አልሞላትም። ገና ሳምንት ሆነው ገና እንግዲህ እህቷን ካጣችና ያው በጣም በጨካኞች ነው እህቷን ያጣችው። ስለዚህ መልካም እድል እንዲገጥማት ሁላችንም የሚደረግ ነገር ካለ እኛ ኢትዮጵያውያን ሁላችንም ከእህታችን ሩት ይርጋለም ጎን በመቆም እንግዲህ የበኩላችንን መወጣት አለብን። በእውነት በጣም ነው የምታሳዝነው። ይህንን ሀዘኗን ዋጥ አድርጋ ነው እንግዲህ ሀገሬንማ እኔ ሄጄ አስጠራለሁ ብላ እንግዲህ እውነት እድል ከእሷ ጋር ትሁን። በእውነት ከባድ ነው። ያው ስሜቷን ድብቅ አድርጋ ስሜቷን እምቅ አድርጋ ነው እንግዲህ ይህንን ውድድር ለመወዳደር በዛሬው ዕለት አሸኛኘት የተደረገላት ማለት ነው። እና እግዚአብሔር ከሷ ጋር ይሁን። በእውነት ለመልካም ነገር ስለሆነ እንግዲህ ይህንን እድል ቢያመልጣት ብዙ ብታሸንፍ በጣም በተለያየ ነገር ባለፈው ሀሴት ደረጀ ያገኘችውን እድሎች በርካታ እድሎች ያገኘችውን ታስታውሳላችሁ። እና በዚህ ውድድር ሩት ብታሸንፍ የተለያየ ነገሮችን ታገኛለች፣ እንዲሁም ሀገራችንንም ታስተዋውቃለች። በተለያዩ ክልል ከተሞች እየሄደች ብዙ ባህሉን፣ ወጉን፣ ስርዓቱን እያየች ነበር እና ለዚህ ደግሞ በጣም ለስራዋ ትልቅ አድቫንቴጅ ታገኛለች ማለት ነው። እንደዚህ የተለያዩ ቦታዎች ስትሄድ የባህሉን ለማስተዋወቅ ለመናገር ይጠቅማታል ማለት ነው እና አሁንም ቢሆን ከውድድሩ መልስም ቢሆን ጠንክሬ ስራዬን ሀገሬን ለዓለም ለማስተዋወቅ እጥራለሁ ብላ እንግዲህ ያው ቃለ መጠይቅ ሰጥታለች። እንግዲህ ጋዜጣዊ መግለጫ እዛ ላይ ሰጥታለች።
ስለዚህ በጣም ደስ ይላል። ሁሉም ያው ቤተሰቦቿም እንደዚህ የመንግስት ባለስልጣናትም ሄደው እንግዲህ ያው አሸኛኘት አድርገውላታል። እንግዲህ ይቅናት በእውነት ቦት የሚደረግም ነገር ካለ በእውነት እኛ ሁላችንም ከጎኗ ልንቆም ይገባል። ሀዘንተኛ ናት። በጣም ነው የምታሳዝነው። ይህንን እድል ያው እንዳያልፋት በዛ ላይ ደግሞ ለጠላቶች ማለት ነው ለጠላቶች እጅ አለመስጠቷን በቃ እነሱ እንግዲህ ብዙ ነገር ያደረጉት እህቷን እንደዚህ እያሳጧት ምን ያሏት በቃ ቁርቁዝ ብላ እንድትቀር ያንን ሀዘንተኛ ነኝ ብላ ነገሮችን ሁሉ እርግፍ አድርጋ እንድትተው ምናምን ከዛም አንጻር ነው እንደዛ ያደረጉ ማለት ነው። እና ስለዚህ እሷ ደግሞ ጥንክር ብላ ሀዘኗን በውስጡ አድርጋ እምቅ አድርጋ ይዛ እዛ ላይ እንግዲህ ሀገሯን ወክላ ለመሳተፍ ሄዳለች። በእውነት መልካም መንገድ ይሆንላት። ከልብ እናመሰግናለን። ሩት ሀገራችንን ለማስጠራት ጠንክረሽ ሀዘንሽን በውስጥሽ ይዘሽ ስለሄድሽ እናመሰግናለን። ደግሞ መልካም እድል ይሆንልሽ እኛ ቆንጅዬ እህታችን። ስለዚህ ውድ ኢትዮጵያውያን ወገኖች እንግዲህ ሁላችሁም በሚታገዘው ነገር ሁሉ ሩትን እንድታግዟት እንድናግዛት ምንችለውን ያክል እዛም ደግሞ እዛ ውድድሩ የሚካሄድበት ሀገር ያላችሁ ኢትዮጵያውያን ደግሞ በቃ አሪፍ አቀባበል አድርጉላት። ሀዘኗ እንድትረሳ አድርጓት። አንዳንዴ ማለት ነው የሆነ ሀዘን ሲገጥመን ማለት ነው ሀዘን ያርቅልን፣ ከሁላችንም ሀዘን ያርቅልን። ነገር ግን ቶሎ የሚጽናኑ ሰዎች አሉ ማለት በመጀመሪያ ብዙ ደክመው ብዙ ጥረው እንግዲህ ታመውን ከሆነ አስታመው ብዙ ነገር ካደረጉ በኋላ እንግዲህ ያ ነገር ሳይሳካ ሲቀር ሲያርፍባቸው በቃ ራሳቸውን ቶሎ የሚጽናኑ ሰዎች አሉ። ሁልጊዜ ደግሞ በየቀኑ ደግሞ ራሳቸውን የሚጎዱ የሚያለቅሱ፣ በየቀኑ በሽታ ላይ የሚወድቁ አሉ ማለት ነው። እና አንዳንድ ከባድ ነው። አንዳንዴ ሀዘን በእውነት ለጠላት ማየት በጣም ከባድ ነው። ሀዘን በድንገት ሲሆን እንደዚህ አስታመው ረዥም ዓመት አስታመው እንደዚህ አይነት ነገር ሲሆን ያው በምድር እየተሰቃዩ ብዙ መከራ ብዙ ውጣ ውረድ የሚያሳልፉ ከሆነ እራሳቸው ለራሱ ቤተሰቦቻቸው በቃ እንዲያርፍ የሚመኙ እና ያ ነገር ከተፈጠረ በኋላ ራሳቸውን በቃ ተጽናንተው በቶሎ ተጽናንተው ወደ ስራ ገበታቸውም ወደ ዕለት ከዕለት ኑሯቸው ቶሎ የሚመለሱ አሉ። እና አንዳንድ ሰው ማለት ነው አንዳንዴ ይሄ ኋላ ቀረ አስተሳሰብ በሚለው ቢገለጽ ለራሱ ምንም እንትን አይለውም። እና እንደዚህ ቶሎ የተጽናኑትን ሰዎች ማለት ነው አላዘኑም እኮ እንዲህ አልሆኑም እኮ እያሉ ሰው ያማቸዋል ማለት ነው። ነገር ግን ትክክል አይደለም። ለምን በዛ ሰዓት በህመሙ ሰዓት በችግሩ ሰዓት ከጎናቸው ያልቆሙ ሰዎች ልክ እንደዚህ ተጽናንተው ራሳቸውን የግድ መኖር ስላለባቸው ራሳቸውን ሰርቫይቭ ማድረግ ሲችሉ እንደዚህ በቃ ራሳቸውን ጥንክርክር አድርገው ወደ ስራ ገበታቸውም ወደ ተለያየ ቦታ ብድግ ብለውን ሲነሱ ከሀዘናቸው በቃ አሉባልታዎች እንደዚህ ነገሮች ትሰማላችሁ ማለት ነው። እና ይሄ ትክክል አይደለም። እነሱ አንዳንድ በጣም ልባቸው የተሰበረ በሽታ ላይ አንዷ ማለት ነው እንግዲህ በስደት ሀገር ነው። በእርግጥ በጣም ከባድ ነው በስደት ሀገር ሀዘን መስማት እና እንግዲህ ቤት አባቷ አረፈ ማለት ነው። አባቷ አረፈና እዚህ ጓደኞቿ ሰብሰብ ብለው አረዷት ማለት ነው። ሰብሰብ ብለው የሆነ ነገር አዘጋጅተው አረዷት ማለት ነው። ያቺ ልጅ አንዳንዴ በእውነት በጣም ከባድ ነው። እንደዛ ሲያረዷት ወደቀች፣ ደነገጠች፣ ወደቀች። ጭራሽ በቃ በጣም ሁልጊዜ የቤተሰቦቿን ነገር በቃ በጣም ነው በቃ ከቤተሰቦቼ በፊት እኔን ያድርገኝ እንላለን አይደል? አንዳንዴ እንደዚህ አይነት ነገር እና እንደዛ ብላ ሲነግሯት ሲያስረዷት ማለት ነው ራሷን ስታ ወደቀች። እስከ ስንት ቀን ከወደቀችበት ስትነሳ ማለት ትስቃለች። ዝም ብላ ራሷን ሳተች ማለት ነው። አይምሮዋን ሳተች እና ምንም አላለቀሰችም፣ ምንም አላለችም። ወድቃ ስትነሳ እንደዛ ሲነግሯት ደንግጣ ወድቃ ስትነሳ ክትክት ብላ ትስቃለች። ምንም አላወቀችም፣ ራሷን አታውቅም። ከዛ ያው
ጠፍታ ነው የምትሰራው የነበረና ጠፍታ ነበር የምትሰራው። ያንን በቃ ብር ማዋተው ምንም ብለው ላኳት። 3 ዓመት ሙሉ ታምናላችሁ ጸበል ነው ያለችው፣ ራሷን አታውቅም። ከዛ ከ3 ዓመት በኋላ ትንሽ ወደ ራሷ መለስ ስትል እዛው የጸበል የምትጠመቅበት ገዳም በቃ አልመለስም ብላ በዛው እንደሄደች ቀረች ማለት ነው። ቤት ነበራት፣ የፍቅር ጓደኛ ስትሄድ ሊጋቡ የሆነ ነገሮችን አዘጋጅታ ምናምን ነበረ ማለት ነው። እና ያ ነገር ሁሉ ቀረ። እርግጥ ያለችበት ደስ ይላል። በቃኝ አለም በቃኝ ብላ በዛችው እንደታመመች ከ3 ዓመት በኋላ ነው ወደ ራሷ ለራሱ የተመለሰችው እና በጭራሽ ወደዛ አልመለስም በዚሁ ነው የምቀር ብላ ቀረች ማለት ነው። አንዳንዴ ሀዘን እንደዚህ በጣም ከባድ ሀዘን የሆነ አለ፣ እንደዚህ ሀዘንን መቋቋም የማይችሉት በቃ በጣም የሚከብድ እንደዚህ። በእርግጥ በስደት ሀገር ሀዘን መስማት የቤተሰብን ሀዘን መስማት በጣም ከባድ ነው፣ በእውነቱ በጣም ከባድ ነው። እና አሁን እህታችን ሂሩት በኮሜንት ማለት ነው አንዳንድ በቃ የሆነ ህሊና ቢሶች እንዴት ይሄ ውድድር ቢቀርብሽ ለአሁን ምንድን ነው እህትሽን እንኳን ቢያንስ እንኳን እህትሽን 40 ቀን እንኳን ሳይሞላት አንቺ እንደዚህ ሆነሽ እንደዚህ በጣም ብዙ ኮሜንቶች እያየው ነበረ እና በጣም ስለገረመኝ ነው እንደው ለእናንተ ልንገራችሁ ብዬና እናንተ ምቀኞች ሸረኞች ያው ይገልጻቸዋል ይቅርታ ግን እና እናንተ ሰዎች እናንተ ይሄንን እድል ብታገኙት አታውትም እና ስለዚህ እህታችን በርቺ፣ የሀዘን ዳርቻ ያደርግልሽ እያሉ መልካም ምኞት መግለጽ ነው እንጂ እዛ ኮሜንት ላይ ለምን አትረጋጊም ለምን አትቆይም አይባልም። ይሄ እንደዚህ እንደፈለጉ የሚገባበት አይደለም። ይሄ ድል ምናልባት የዛሬ ዓመት እንደ አዲስ ድጋሚ እዚህ ደረጃ ለመድረስ ስንት ውጣ ውረዶችን ስንት ነገሮችን መቼም እዚህ ዓለም አቀፍ መድረክ ላይ ለመቆም ዓለም አቀፍ ሀገርን ወክሎ የሚደረግ ውድድር መቼም እንደ ዘው ተብሎ የሚገባበት አይደለም። ብዙ ውጣ ውረዶች ይኖራሉ፣ ብዙ ነገሮች ይኖራሉ። ቀጥታ አይገባም እና ይህንን ስንት ውጣ ውረድ አልፋ እዚህ ውድድር ላይ እየቀረበችው ማለት ነው እና ስለዚህ ለምን ያልፋታል? ለምን እህቷን እግዚአብሔር አምላክ ነፍሷን በቀኙ ያቆምልን፣ ነፍሷን ይማርልን። ምንም እሷ ከዚህ ውድድር ብትቀር ያን ትልቅ ደረጃ ለመድረስ ያሰበችው ነገር ይሰናከልባታል። ሀዘኗን በውስጡ አድርጋ ሀገሯን ለማስጠራት ህይወት ይቀጥላል። ምንም ማድረግ አትችልም። እሷ እዚህ ስለቀረች ከውድድሩ ስላልተሳተፈች እህቷ ትመለሳለች ማለት አይደለም። ትመለሳለች ማለት አይደለም ማለት ነው እና ስለዚህ እናንተ እረፉ፣ አበረታቷት ልጅቷን ማለት እንደዛ ደስተኛ መቼም ውስጧ እርር ድብን ብላ ታላቅ እህቷን በጣም ተወዳት እህቷን የእናቷን ልጅ እህቷን በቃ ደጋፊዋን እህቷን ነው ያጣችው። መቼም ሀዘኑ ሳይሰማት ሀዘኑ ሳይገባት ቀርቶ አይደለም። ነገር ግን ቤተሰቦቿም እናት አባቷም አብረው ነው የሸኟት። ኤርፖርት ድረስ ሄደው አብረው እንግዲህ በርካታ ትልልቅ ሰዎች አርቲስቶች ሁሉ ነው እንግዲህ ሄደው የሸኟት። ምክንያቱም ድጋፍ ያስፈልጋታል ይቺ ልጅ። በዛ ላይ ያለችበት ስሜት ከባድ ነው እና እናንተ እንደዚህ የሆነ ዝም ብላችሁ የማይረባ ኮሜንት የምታደርጉ ሰዎች ከድርጊታችሁ ተቆጠቡ፣ ስነስርዓታችሁን ያዙ። እህታችን እናበረታታት፣ በቻልነው አቅም እህታችንን እናበረታታት ቤተሰብ። ስለዚህ እንደሆነ እኔ ደስ ብሎኛል በእውነት። አሁንም ቢሆን መልካም ዜና ይዛን እንደምትመጣ እንደዚህ ከሀዘኗ ብድግ ብላ የሄደችው እህታችን ለሷም መልካም እድል ሀገራችንንም እንምታስጠራልን አንደኛ በመውጣት በእውነት አንደኛ ወጣ ደግሞ እኛም ደግሞ ስትመጣ መልካም አቀባበል እናደርግላታለን ማለት ነው። እና ይህንን ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ወዳችኋለሁ። ባይ